ሰላም እግዚአብሔር ይብዛላችሁ በያላችሁበት እንደምን አላችሁ እንደምን ቆያችሁ ውድ ነው መርከብ ሚዲያ ቤተሰቦቼ እግዚአብሔር አምላካችን በድጋሚ ስላገናኘ ስሙ ይክበር ይመስገን። እንግዲህ ተመልሼ መጥቻለሁ። በዛሬው በለው መርከብ ሚዲያ ቆይታችን የምናየው ትናንትና እንግዲህ መነሻ አድርገን የተነጋገርንበት እንግዲህ የነ ቃኤልና የነ አቤልን ታሪክ መነሻ አድርገን የተወሰነ ቆይታ ማድረጋችን ይታወቃልና ታዲያም ዛሬ ከዛ ትንሽ ያላጠናቀቅነውን በተለይ ሴት ነገዶች ወይም ደግሞ በደብረ ቅዱስ ይኖሩ የነበሩ በእግዚአብሔር ሕግ ተጠብቀው ይኖሩ የነበሩ የሰው ልጆች ከደብረ ቅዱስ ወደ ታች ከተራራው በታች እንዴት እንደወረዱና ከቃኤል ልጆች ጋር እንደተቀላቀሉ ለራሳቸውም ሴቶችን አግብተው የማይገባ የርኩሰት ስራ እንደሰሩ በሚል ቆይታ እናደርጋለንና ይሄን ስናነሳ በጣም ብዙ ነገሮችን ልናነሳ እንችላለንና ዛሬ ቆይታ የምናደርግበት ይሄ ነው። ምናልባት በሰዓቱ እንግዲህ በዛን ዘመን ታሪክ የሰው ልጆች ለሁለት ከተከፈሉ በኋላ ማለት በደብረ ቅዱስና ወይም በተራራው ላይ የሚኖሩና ከተራራ በታች የሚኖሩ ባጭሩ ሕገ እግዚአብሔርን እየጠበቁ የሚኖሩና የዲያብሎስን መንገድ የሚከተሉ ማለት ነው። ለሁለት ተከፈሉ። እንግዲህ እርስ በርሳቸው ከተገዳደሉ በኋላ አቤል በቃኤል ከተገደለ በኋላ ከዛም በኋላ አዳምና ሔዋን ያው ሱባዔ ይዘው ሴት የሚባል ልጅ ከተወለደ በኋላ በደብረ ቅዱስ መኖር ከጀመሩ በኋላ ድጋሜ ከታች ከተራራው በታች ያሉት ሳይሆኑ ወደ ላይ የወጡት ወደ ሕገ እግዚአብሔር ወዳለበት ማለት ነው ከላይ ያሉት ወይም ደግሞ በሕገ እግዚአብሔር ሊኖሩ የነበሩት ይልቅ ወደ ዲያብሎስ መንገድ እንዴት እንደሄዱ ይሄ የዓለም ጸባይ ነው፣ የዓለም ባህሪ ነው። ብዙ ጊዜ ካያችሁ አሁንም በጣም በዚህ ዘመን እየተፈተንበት ያለው እየተቸገርንበት ያለው ብዙ ጊዜ ዓለም ነው እየወሰደን ያለው። ብዙ ጊዜ ዓለምን ወደኛ መንገድ ስናመጣ ብዙም አንታይም እና ይሄ ከእንት ጀምሮ የነበረ የሰው ልጅ ባህሪ ነውና አሁንም ብዙ ጊዜ የምንናገረው ነገር አለ። አዲስ ዓለም ስርዓትን ወይም ደግሞ የምዕራቡን ባህል አትከተሉ እባካችሁ፣ እንደዛ አታደርጉ፣ ይሄ ልክ አይደለም፣ ይሄ ምናምን የምንለው ለምንድን ነው ከተባለ የሰው ልጅ ከጥንት ጀምሮ የነበረው ጠባይ ብዙ ጊዜ በዲያብሎሳዊ አሰራሮች የመታለል የመሸወድ በቀላሉ ትሪክ በትንንሽ ትሪኮች የመወሰድ ነገር ስላለ ነው እና ለዛም ነበረ በዛን ሰዓትም የነበሩ በተለይ መጽሐፍ ሄኖክን ስንመለከት የሚነግረን ከ200 በላይ የሚሆኑ አለቆች በእስማዚያ የተመራ ግሩፕ ማለት ነው። መጽሐፍ ሄኖክ ምዕራፍ 2 ስንመለከት የምናገኘው መጀመሪያ መጽሐፍ ሄኖክን ስናይ እስማዚያ ከተራራው በታች እንደወረደ ከደብረ ቅዱስ ተራራ ወርዶ ታች ቃኤልና የቃኤል ልጆችን ኑሮ ነው የተመለከተው። አንዳንዴ የማይገባችሁ ቦታ ላይ አትገኙ፣ በጣም አደገኛ ስለሆነ። እርግጥ ነው ሰዎች አንዳንዴ ሰምታችሁ ሊሆን ይችላል በሚዲያ ላይ በተለያየ እኔ እኮ ፕሮቴስታንት አዳራሽ ሄዳለሁኝ ግን እኔ ምንም ኦርቶዶክስ ላይ ምን ችግር አለ የሚሉ ሰዎች አሉ። አጋጥሟችሁ ካወቀ እኔ እኮ መጠጥ ቤት ሄዳለሁ ግን አልጠጣም የሚሉ ሰዎች አሉ። እኔ እኮ ከብዙ ሴቶች ጋር ነው እንትን እምለው ብዙ ሴቶችን አወራለሁ ወይም በዘመኑ ቋንቋ ብዙ ሴቶችን እጀነጅናለሁኝ ግን ከማንኛውም ጋር እንደ አይነት ግንኙነት የለኝም የሚሉ ሰዎች። እስማዚያም እንደዛ ነበር ያለው። መጀመሪያ ወርዶ የተመለከተው ሁኔታቸውን ግን አስቀድሞ እሱ ምንድነው ያለው? ምንም እሆናለሁ ብሎ አይደለም። ከደብረ ቅዱስ ወርዳለሁ ብሎ ከሕገ እግዚአብሔር ወርዳለሁ ብሎ አልነበረ። ግን ሲወርድ ግን ያጋጠመው ሌላ ነበረ። አዎ ምንም ቢሆን አንድ ሰው ወፍጮ ቤት ገብቶ ዱቄት ሳይነካ አይወጣም። ባይነካው እንኳን ሽታው ሳይሸተው አይቀርም። ስለዚህ ከመጀመሪያው ማድረግ ያለባችሁ በህይወታችሁ መገኘት ያለባችሁ ቦታ ላይ አትገኙ፣ አትዩት ጭራሽ ማለት ነው። ለጊዜው እኮ እናንተ ቆራጥ ሆናችሁ እኛ ምንም አቋማችን እንደዚህ ነው ልትሉ ትችሉ ይሆናል፣ ግን አይደለም። ከጊዜ በኋላ የመሸርሸር ነገር አለና ትገቡበታላችሁ ነው ባጭሩ። ይሄ በብዙ አይነት መልኩ ሰፋ አድርገን ልንመለከተው እንችላለን እና የጓደኛ ተጽዕኖ፣ የዓለም ተጽዕኖ፣ የማህበረሰብ ተጽዕኖ፣ የግለሰቦች ተጽዕኖ፣ የቤተሰብ ተጽዕኖ እያልን በብዙ አይነት ግፊት ወዳልሆነ ቦታ ልንገባ እንችላለን። ለምሳሌ እስማዚያን ስናነሳ ለብቻው ወረደ። ከወረደ በኋላ አየ። ካየ በኋላ ራቁታቸውን ናቸው የቃኤል ልጆች። ምንም ልብስ የለም። በነገራችን ላይ አፍረተ ስጋቸው የሴቶችም ወንዶችም እየታየ ማለት ነው። ምንም በቃ እንደው መለመላቸው ማለት ነው። ያን ሲመለከት
በጣም ነው ተገረመው። በጣም ክፋቱ እሱ ብቻ አይቶ አልቀረም። ተመልሶ ወደ ተራራው ወጥቶ ለወገኖቹም ነገራቸው፣ በከላቸው ማለት ነው። አሁን ላይ የምናየው ማለት ነው። አንድ ግለሰብ አሁን ሀገራችን ላይ የምናየውን ዘረኝነትን እኮ የተወሰኑ ሰዎች ናቸው አይደል ያመጡት፣ ግን ሁሉም ነው የተበከለው። መልካም ነገር እንዳለመታደል ሆኖ በዚህ ዓለም ላይ አይስፋፋም፣ አይሄድም። ክፉ ነገር ነው ማንም ሳይነካው በራሱ ጊዜ የሚሄደው ማለት ነው። በራሱ ጊዜ የሚሄደው ዛሬ የምናያቸው በማህበራዊ ሚዲያ ላይ ብዙ አይነት የነውር ነገሮች በቀላሉ የሚስፋፉት ለምንድን ነው ካልን ኃጢአት በባህሪው በቀላሉ የመስፋፋት አቅም አለው። መልካም ነገር ግን አይስፋፋም። ለምን? ዲያብሎስ የነገሰበት ዘመን፣ ዲያብሎስ የነገሰበት ዓለም ስለሆነ ማለት ነው። ክፉ ነገር በቀላሉ ይቀጣጠላል ማለት ነው። ስለዚህ እስማዚያ ወደ ተራራው ተመልሶ ከወጣ በኋላ ኑሮንማ ቃኤልና የቃኤል ልጆች ናቸው የሚኖሯት ብሎ ነገራቸው። የሚያሳዝነው ነገር ይሄ ነው። እኛ እዚህ እየጾምን እየጸለይን በቃ ዝም ብለን እንዲሁ በቃ ምንም ነገር የለም። አያችሁት? የጽድቁን መንገድ የእግዚአብሔርን መንገድ መከተል ልክ እንደመጨቆን አድርጎ ነገራቸው። ምንድነው የሚባል ነገር አለ ብዙ ጊዜ በሀገራችን የቤት ልጆች ማለት የቤት ልጅ ተብሎ የሚታመኑ በተለይ ሴቶች እህቶቻችን ላይ ከቤት ሲወጡ ልክ እንደተፈታችን ቦሳ ወይም ጥጃ ይሆናሉ ይባላልና ይሄ ፕራክቲካሊ የምናውቀው ነው። በተለይ ብዙ ጊዜ በቤተሰብ ተይዘው ያደጉ ልጆች ወደ ዩኒቨርሲቲ ሲሄዱ ወደ ኮሌጅ ሲሄዱ መረን የወጣ መንገድ ሲጓዙ እናያለን። እንግዲህ ለቃሉ ይቅርታ ያው የምናውቀው እውነታ ስለሆነ ብዬ ነው፣ መሬት ላይ ያለ ሀቅ ስለሆነ ብዬ ነውና በዛን ሰዓት እንግዲህ በደብረ ቅዱስ ሲኖሩ የነበሩ የሰው ልጆች ወይም ደግሞ የእግዚአብሔርን መንገድ ይከተሉ የነበሩ ያንን ነበር ያጋጥማቸው። ምናልባት ዝጋ ሳነሳ እነኚህ የወደቁ መናፍስት የሚባሉት የሰው ልጆች ወይም ደግሞ መናፍስት የሚለውን ነገር ያው ከዚህ በፊትም ተናግረናል። ብዙ አወዛጋቢ የሆኑ ነገሮች አሉ። ግን ዞሮ በመላእክትም ዘንድ ሆኑ በሰው ዘንድም ሆኑ ዋናው ነገር መስታሰብ ያለበት ግን ሕግ እግዚአብሔርን ይከተሉ የነበሩ መላእክትም ሆኑ የሰው ልጆች መውደቃቸውን ነው ትልቁ ነጥብ መያዝ ያለበት። ስለዚህ ወጥቶ ዜናውን ነገራቸው፣ ሪፖርት አደረገላቸው ማለት ነው። ሲነግራቸው ኑ በቃ ካላመናችሁ ኑ እንውረድ ያላቸው። ወረዱ፣ አዩ፣ ሲያዩ በጣም ተገረሙ። ሄኖክ እና አንዱ የሄኖክ አባት እነ ያሬድ ብዙ ነገሮችን እንዳይወርዱና እንዲመለሱ ብዙ ጥረት አድርጓል። ግን ማንም አልሰማም። ዛሬም የምናየው እውነታ ነው። በነገራችን ላይ ወደ ዘረኝነት አትውረዱ፣ በምዕራባውያን ባህል እንዲህ አትሁኑ፣ በቤተ ክርስቲያን የሚሰማ ጉዳይ ነው። ማንም ግን ልብ ብሎ አይሰማም። ያንን ነው የሚከተለው። እርስ በርሳችን እየተባላን ያለነው ለምን? ትምህርት ስለማይሰማ ማለት ነው። ለዛ ነው ክፉ ነገር በባህሪው በጣም አደገኛ ነው። በነገራችን ላይ ያው የምናውቀው እውነታ ስለሆነ ማለት ነው። እስማዚያ ዜናውን ነገራቸው። እስማዚያ ዜናውን ከነገራቸው በኋላ ሌሎች ከ200 በላይ የሚሆኑ አብረው ወረዱ። ግን ብልጥ ነው እሱ። ምን አለ? ይሄ ኃጢአት በእኔ ብቻ እንዳይጻፍብኝ ኑ እንማማል አላቸው። እንደሚቀጣም ወንጀል እንደሆነም ያውቃል። ይሄ ነው አያችሁ። ዛሬም ሀገራችን ላይ በማወቅም ይሁን ባለማወቅ በየዋህነት ብዙዎቻችን ባላወቅነው ሰዎች በመሩን መንገድ ሄደን አሮንቃ ውስጥ የገባን ብዙዎቻችን አስማላቸው የተማማሉበትንም ተራራ የአርሞኒየም ተራራ ብለው ጠሩት። ዛሬ እስራኤል ውስጥ የሚገኘው እስራኤል የስድስቱን ቀን ጦርነት ያካሄደችበት ቦታ ማለት ነው። እዛ ተማማሉ። ከተማማሉ በኋላ ወረዱ። ሲወርዱ ሴቱ ሴት ላይ፣ ወንዱ ወንድ ላይ፣ ሴቱ ከወንዱ ከሴት እያለ ይዳራል። መጀመሪያ ወርደው ለእያንዳንዳቸው ሚስቶችን መርጠው አገቡ ይላል። እንመጣበታለን ከኛ ህይወት ጋር በተገናኘ እንደወረዱ ለእያንዳንዳቸው ሚስቶችን መርጠው አገቡ። ከተወሰነ ጊዜ በኋላ ግን በአንድ ሴት ጸንተው መኖር አልፈለጉም። ያገኙትን እንደፈለገው በቃ እንደፈለጋቸው ስጋዊ ፍላጎታቸው መፈጸም ጀመሩ ማለት ነው። ትዳር የሚባል ነገር ፈረሰ። ይሄንን ነው ትናንትና አንስቼዋለሁ። አሁን ዓለማችን ላይ እየተቀነቀለ ያለው ነፃነት የሚሉት ይሄንን ነው። ዲሞክራሲ እያሉ የሚሉት ይሄ ዲሞክራሲ አይደለም፣ ጋጥ ወጥነት ነው በነገራችን ላይ። ስለዚህ የሴት ልጆች ወረዱ ማለት ነው ከተወሰኑ ሰዎች በስተቀር። ኖህ ነው የቀረው። ኖህ ብቻ ነበር ከቤተሰቡ ጋር የቀረው አይደለ? በንፍር ውሃ ዓለም ሲጠፋ እሱ ብቻ ነበረ ትምህርቱን የአባቶችን ትምህርት የሰማ። ሲወርድ ሲዋረድ ከነ ሴት ጀምሮ እስከነ ያሬድ ድረስ ሲወርድ ሲዋረድ የነበረውን ትምህርት የሰማ የአባቶችን ትምህርት የተገበረ። ሌሎቹ ግን እምቢ አሉ፣ አሻፈረኝ አሉ።
ዛሬም ብዙዎቻችን አሻፈረኝ ያለበት አለን። በዘረኝነቱ፣ በዝሙቱ፣ በሱሱ ቴቨርሲስ እኔንም ጨምሮ ሁላችንም በድለናል፣ ኃጢአት ሰርተናል። በነገራችን ላይ ግን ለስማዚያ መውደቅ ምክንያት የሆነው ምን ነበረ ስንል የመጀመሪያውና መሰረታዊ ነገር የቃኤል ልጆች የአለባበስ ስርዓት ነበረ። ራቁታቸውን ነበሩ። ይሄን አለባበስ ስርዓት አሁን ወደኛ ዘመን እናመጣውና ተነጋግረን ቆይታችን እናጠናቅቃለን። መጽሐፍ ቅዱሳዊ ማድርገን ጭምር ማለት ነው። ስለዚህ ቀጣይም እንመለከታለን። በዛሬው ቆይታችን ግን በዋናነት ከአለባበስ ጋር በተገናኘ ነው። ስለዚህ በዋናነት ስማዚያ ወደታች ከደብረ ቅዱስ ተራራ ወርዶ ሲመለከት ራቁታቸውን ሲሆኑ በሐፀ ዝሙት ተነደፈ። መቼም ራቁትን ሰው አይታችሁ ስጋዊ ናችሁና ስጋዊ ፍላጎት አይኖርም ማለት አይቻልም። እንደዛ የሚል ሰው ካለ ይሄ ውሸታም ነው፣ ወይም ደግሞ ከሌላ ዓለም ፍጡር ነው ማለት ነው። ዳዊት እኮ ቤርሳቤህን እኮ ራቁቷን እኮ ገላዋን ስታጥብ አይቶ ነው አይደል በዝሙት የወደቀው። ከዛ ከሷ ጋር ተኛ፣ እግዚአብሔርን በደለ። ዳዊት እንደ ልቤ የተባለው እንኳ ዳዊት ማለት ነው። ያን ሁሉ መዝሙር የጻፈ ያን ሁሉ በገና የሚደረድር ዳዊት እንኳ ሳይቀር የተንበረከከ ዳዊት የተንበረከከለትን እኛ ማንን ራሳችን መፈተሽ ነው። ይሄ ሲባል ሁላችንም እያልኩ አይደለም፣ የሰው ማንነት ስለማላቅ ማለት ነው። ግን ደግሞ አንድን ሰው ሴት ልጅ ወንድ ልጅ ራቁቱን አይታ ወንድ ልጅ ሴት ልጅ ራቁቷን አይቶ በሐፀ ዝሙት አይነደፍም ብሎ ማለት አይቻልም። ይሄ ነው እንደዛ ከሆነ ተፈጥሮ ሌላ ነው ማለት ነው። ስለዚህ ዳዊትም ቤርሳቤህን በዝሙት አብሯት እንዲወድቅ ያደረገው እሷ እየታጠበች ገላዋን እሱ በቀዳዳ በርቀት ተመልክቷት ነበረ። አላወቀችም። እሷ አያት፣ እዛ አስጠይቃት። ባሏን እኮ ኦሪዮንን እኮ ጦርነት እኮ ያስገድለው አይደል እንዴ? ከሚስቱ ጋር መዘሞቱ ከሱ ጋር መዘንበት ከሷ ጋር በዝሙት መውደቁ ሳያንስ ባሏን ደግሞ አስገደለው። በበደል ላይ በደል ማለት ነው። አሁንም እንደ አይነት ነገር የምናደርግ ሰዎች አለንና ፕሊስ ቆም ብለን እናስብ ነው ባጭሩ። ስለዚህ ራቁታቸውን ነበሩ። እነስማዚያ ያን የተታለሉ ማለት ነው። ሄዱ፣ ተቀላቀሉ። አንዳንድ ለመጀመሪያ ለዛ እኮ ነው በምድር ላይ መልካም ሴቶች የተፈጠሩላችሁ ተወለዱላችሁ ይላል። አንዳንድ አገቡ፣ ግን በዛ አላቆሙም። ከዛ ሚስቶቻቸውን እየተዉ በቃ አሁን ዓለማችን ላይ ምድራችን ላይ ሀገራችን ላይ የምናየው ስንቱ ነው በትዳሩ ጸንቶ የሚኖረው? ስንቱ ነው የብዙ ሴቶችን ሚስት የብዙ ሴቶችን ባል የሚያማግጡ ስንቶች ናቸው? የጥንቱ ዘመን የኖህ ዘመኑ ጉዳይ በነገራችን ላይ ፕራክቲካሊ አሁንም ምድራችን ላይ እየሆነ ነው ያለው። ዘመኑ ግን ዓመተ ምሕረት ነው እንጂ ከንፍር ውሃ በላይ የሚያዘንቡ የኃጢአት አይነቶች አሉ። በአንድም ቢሆን በሌላ መልኩ ብዙ ነውሮችን የምንሰራባቸው አጋጣሚዎችን እንመለከታለን በከተማችን በምድራችን ላይ። አንዳንዴ እውነታውን መናገር ጭምር ስላለብን ብዬ ነው። ስለዚህ በአለባበስ ዙሪያ ላይ ነው ዛሬ ቆይታ እያደረግን ያለ ነው። ስለዚህ እነስማዚያ ያሆነ ዲያብሎስ ነው የሚመራቸው በዛ ምድር ላይ ከተራራው በታች ይወርዱ የነበሩ። ስለዚህ ዛሬ እኛም ከምዕራባውያን አለባበስ ከዚህ ከአዲስ ዓለም ስርዓት እንቅስቃሴ ራሳችሁን ቆጥቡ እንላለን፣ እንናገራለን። መልእክቱን የሚሰማ እሰየው፣ ካልሆነ ምንም ማድረግ አይቻልም። ዛሬ በከተማችን አዲስ አበባ ኖት ኦንሊ አዲስ አበባ በመላው ዓለም ብትመለከቱ በተለይ ሴቶች እህቶቻችን አለባበሳችሁ ላይ ቆም ብላችሁ እንድታስቡ ጥያቄ ጠይቃለሁ። ስንቶቻችንን በደንብ ተሸፋፍነን የምንወጣው? እስማዚያ እኮ ለዛ ለዝሙት እነ ዳዊት ለመውደቃቸው በዝሙት ለመውደቃቸው ምክንያት እኮ የሴቶች አለባበስ ነው። ብዙዎች ዛሬ ከእናንተ ጋር ላይተኙ ይችላሉ፣ ግን አይተው የሚመኙ ብዙዎች ናቸው። በእናንተ ምክንያት ሳታቁ በሰው ነፍስ ተጠያቂ እንዳትሆኑ። እርግጥ ነው ያለንበት ዘመን ይሄ አሁን ያለንበት ዘመን ስል ዘመኑን እየወቀስኩ አይደለም። ዘመን ማን ይመስላል ቢባል ያው ትውልዱን ነው ይመስለው አይደለም። ጊዜ ነው መቼም ቢሆን። እንዳለመታደል ሆኖ ዓለማችን ወይም ሰይጣን መሪዎች ላይ እጃቸው ላይ ወድቃ ወይም ግሎባላይዜሽን የፈጠሩ አካላት ዓለምን አሁን ገቨርን እያደረጉት ያሉት እነሱ በሰሩት ቦይ ላይ ነው ዓለም እየፈሰሰ ያለው። ይሄ ጥያቄ ውስጥ የሚገባ ጉዳይ አይደለም። ይሄ ሲባል የእግዚአብሔርን ድርሻ እየካድኩኝ አይደለም። ዓለምን የፈጠረ ዓለምን የሚመራ ዓለምን የሚያስተዳድር እግዚአብሔር አለ። ዘመኑም ዓመተ ምሕረት ነው። ግን እንደዛም ሆኖ ምድራችን ላይ አሁን ብዙ አይነት የኃጢአት አይነት ነግሷል አይደል እንዴ? አንክደውም ይሄንን። ስለዚህ ከኛ ምን ይጠበቃል? በተለይ ኦርቶዶክሳውያን እህቶች ወንድሞቼ አለባበሳችንን በተመለከተ መለየት አለብን። እኛ ተለይተናል። ልክ በብሉይ ኪዳን እስራኤል ስጋ የአብርሃም ልጆች በመገረዝ ነው ከአሕዛብ የተለዩት አይደል እንዴ? ዛሬስ እኛ ከሌላው ምንድን ነው የምንለየው?
ከሌላው ቤተ እምነት መለየት ያለበት ምንድን ነው? የመጀመሪያውና አንዱ ዋናው ጥምቀታችን ነው። ጥምቀታችንን ደግሞ ለዘላለማዊነት የምናረጋግጥበት በእግዚአብሔር ፊት እውን የምናደርግበት ደግሞ ዋናውና አንዱ አለባበስ ነው። ሌሎችንም እናነሳ እንችላለን። አረማመዳችን፣ አመጋገባችን፣ ትዳራችን፣ ብዙ ነጥቦችን በቀጣይ እናነሳቸው እንችላለን። ዋናው ግን አለባበስ ነው። አለባበስን ስናነሳ በአለባበስ ጊዜ ማስተዋል ያሉብን ነገሮች አሉ። የመጀመሪያው ምንድነው? ሰዎች ምን ይሉኛል ብሎ አለመጨነቅ። ምን ማለት ነው? አለባበሳችን እግዚአብሔር ምን ይላል፣ ስርዓተ ቤተክርስቲያን ምን ይላል ከሚል አንግል እንጂ ሰዎች ምን ይላሉ፣ ጓደኞቻችን ምን ይላሉ፣ ዘመኑ ምን ይላል የሚለውን ማሰብ የለብንም። የመጀመሪያው ነጥብ። በዚህ ጉዳይ ላይ ይሄንን ትኩረት ማድረግ አለብን። ሁለተኛ፣ ሴቶች ያገቡ ወይም ያጩ ከሆነ ስለ ትዳራቸው መጨነቅ አለባቸው። አንዳንድ ጊዜ ባሎቻቸውን ለማስቀናት በሚል የሚለብሱ እህቶች አይጠፉም፣ ይኖራሉ። እነሱን ላለማጣት በሚል ባለባበስ የቅናት መንፈስ በሌሎች ዘንድ ተፈላጊ መስለው ለመታየት አንተ እኔ ጋር ካልሆንክ ሌሎች እኔን አይተው እንዲመጡ ነው የማደርገው በሚል የተገላለጠ ልብስ ማሳየት፣ ጭናቸውን ማሳየት፣ ደረታቸውን ማሳየት፣ እንደ አይነት አለባበስ ግልጽ መናገር ስላለብን ብዬ ነውና ይሄንን በተመለከተ መጽሐፍ ቅዱስ ኢቭን በደንብ አድርጎ የሚነግረን ነገር አለና በሌላ በኩል የዘማውያንን ልብስ አለመልበስ ሶስተኛ ላይ ይሄንን በተመለከተ አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ጀምሮ ያለውን ብንመለከት ደስ ይለኛል። ምናልባትም እናንተ የሚውት ሙሉውን የተወሰነውን ላንብብላችሁ። መጽሐፍ አንደኛ ጴጥሮስ ምዕራፍ 3ን ከቁጥር 1 ጀምሮ ስንመለከት እንዲህ ይላል፣ እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻችሁ ኑሮ እንዲገኙ ተገዙላቸው። ለእናንተም ጸጉሩን በመሸንሸን ወርቅን በማንጠልጠል ወይም ልብስ በመጎናጸፍ በውጪ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲህ በቀድሞው ዘመን በእግዚአብሔር ተስፋ ያደረጉትን ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታዬ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ይላልና ምናልባት ሳነብ እየፈጠንኩ ያነበብኩትና እናንተ በደንብ አንብቡት መጽሐፋችሁን ገልጣችሁና አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 6 ያለውን ብታነቡት ይሄን ቃል ታገኙታላችሁ። እየፈጠንኩ ስለሆነ ማለት። ስለዚህ ይሄ ነው አንዱ የዘማውያን ልብስ አለመልበስ። የኛ ልብስ ያልሆኑ ልብሶች አሉ። በነገራችን ላይ በነገው ፕሮግራማችን ወይም በተነጎዳ ፕሮግራም ልናነሳው የምንችለው ምን አይነት ልብስ መልበስ አለብን የሚለውን እናነሳዋለን። በአራተኛ ደረጃ ከወሊድ ጋር ተዛምዶ ያላቸውን የሰውነት ክፍሎቻችንን የማያሳዩ ልብሶችን መልበስ አለብን። የመራቢያ አካል ሴቶችም ወንዶችም። ይሄ በነገራችን ላይ ለምሳሌ ወደ ገነት እንኳን ስንመለስ አዳምና ሔዋን ዕፀ በለስን እንደበሉ መጀመሪያ ግልም ነው ያደረጉት። ሀፍረተ ስጋቸውን ሸፈኑ። በቃ አይታይም። ይሄ ሴቷም ይሄን ሸፈነች፣ ይሄን ሸፈነ፣ ወንዱም እንደዚሁ በተማሳይ። አሁን ግን በዘመናችን የምናየው በተለያየ ማህበራዊ ሚዲያ ላይ የምናያቸው ነገሮች ነውሮች ከአዳምና ከሔዋን መማር ያቃተን። እግዚአብሔር በነገራችን ላይ እነሱ ያደረጉትን ቅጠል ግልድም እንኳን ኢቭን ራሱ በቂ አይደለም ብሎ ያንን አስወልቆ ቁርበት ነው ያለበሳቸው፣ ሙሉ ልብስ ነው ያለበሳቸው። እነሱ መጀመሪያ ነፍሳቸው የነገረቻቸውን ነገር፣ ህሊናቸው የነገራቸውን ነገር አዳምና ሔዋን ጸጋ መንፈስ ቅዱስ ሲለያቸው ግልድም ቅጠለው ተገነት ቅጠል ቀጥፈው ሀፍረተ ስጋቸውን ሸፈኑ መጀመሪያ። በጣም አሳፋሪ ስለሆነ ማለት ራቁትን መታየት። እግዚአብሔር ግን ይሄ በቂ አይደለም ብሎ ከዛ እሱን አስወልቆ ምን አደረገላቸው? ቁርበት አለበሳቸው። ሌሎች ሃይማኖታዊ ትምህርቶች አሉት፣ ትርጓሜዎች አሉት። ይሄ ቁርበት ለምን እንደለበሱ የሚለውን ግን በላይ ግርድፍ የሆነውን ትርጉም ስንመለከት ቢያንስ ሰው ሙሉ ልብስ መልበስ አለበት። ስለዚህ መታየት የሌለባቸውን ሰውነት ክፍሎቻችንን ማሳየት። አሁን ዛሬ በየማህበራዊ ሚዲያው ስንት ሞልቶ እየፈሰሰ ነው አይደል እንዴ? ግልጽ መናገር ስላለብን ነው። ሴቶቻችን እህቶቻችን፣ በተለይ ደግሞ ኦርቶዶክሳውያን መስቀል አድርገው ጦቻቸውን እያሳዩ ሀፍረተ ስጋቸውን እያሳዩ ስንት ነው የምንመለከተው ነውር። ልክ አይደለም። የኖህ ዘመን የመጣው በእንደዚህ አይነት ምክንያት ነው። በነገራችን ላይ
ዛሬ ስንት ነው ፋሽን ሾው እየተባለ በየሚዲያው የምናያቸው። ኢቭን እንደላውን ተውት ዓለም አቀፋዊ እየሆነ ዘርዝሮ ያልቅም። እህቶች ወንድሞቼ፣ ምድራችን ላይ እንደ አይነት መከራ በዛ ካልን ቆም ብሎ ያለንበትን መንገድ መመልከት ተገቢ ነው ብዬ አምናለሁ። በሌላ በኩል በእኛ ምክንያት ፈጣሪ ይሰደባል። በእኛ አለባበስ ምክንያት ነገራችን ላይ ብርሃናችሁ በሰው ፊት ይብራ ተብሎ የተነገረልን እኛ በተለይ ክርስቲያኖች ኦርቶዶክሳውያን አይታችሁ አታውቁም እንዴ? መስቀል አድርገው ኦርቶዶክስ ሆነው ግን ሚዲያ ላይ ዝርክርክ ያለ አለባበስ ለብሰው የማይሆን ስብዕና ሲያሳዩ ፍቃራቸው ሆነው እንደው ክርስቲያን እንደው ብዙ ጊዜ ኮመንት ያለሁና ሙስሊም ላደረከኝ አመሰግናለሁ እያሉ የኛን ኦርቶዶክሳውያን ኮመንት ሴክሽንስን እየገቡ የሚሉ ሌሎችን ቤተ እምነቶች የሚሉ አሉ። ኦርቶዶክሳውያን እያዩ ክርስትና እንደዚህ ከሆነ ቢቀርብኝ እስልምናዬ የሚሉ አሉ። ይሄን ስል ያው ትረዱኛላችሁ ብዬ አምናለሁኝ። እነዚያ ክርስቲያኖች ኦርቶዶክስን ሙሉ በሙሉ ይወክላሉ ማለት አይደለም። ቤተክርስቲያን እርግጥ ነው በልጆቿ ልትሰደብ ትችላለች፣ በእኔና በእናንተ ልትሰደብ ትችላለች። አያችሁ፣ እነዚህ ክርስቲያኖች ናቸው አይደል እንዴ? ቅዱስ ጴጥሮስ ታስታውሳላችሁ፣ ክርስቶስ እንደካደ ሄደው ሲያናግሩ ይሄማ አለባበሱ አነጋገሩ ሁሉ ክርስቶስ ነው የመሰለው ተብሏል እኮ። የሚገርም ነው። የኛ አባቶች እንደዚህ ነበሩ። ማንን ነው የምንመስለው እኛ? አያችሁ፣ ክርስቶስን መምሰል ቅዱሳንን መምሰል ከኛ ይጠበቃል። በአለባበስ፣ በአነጋገር፣ በአመጋገብ፣ በአካሄድ፣ በሁሉም ነገር። አታስታውሱም? ዳንኤል ናቡከደነጾር ባቢሎን ወርደው በነበረበት ሰዓት ስህተትና በደል ያገኙበት ዘንድ አልቻሉም። ዳንኤልን ሊከሱት ፈልገው ለምን? ከእስራኤል ሄደው በባቢሎን ምድር በአሕዛብ ምድር ስልጣን ተሰጠው። ከዛ ስልጣኑ ላይ ለመፈንቀል ስህተት ይፈልጉበት ነበር ዳንኤል ለመክሰስ፣ ግን ስህተትና በደል ያገኙበት ዘንድ አልቻሉም ይላል መጽሐፈ ትንቢተ ዳንኤል ምዕራፍ 4 ቁጥሩን ባላስታውሰውም አንብቡ ታገኙታላችሁ። ዛሬ እኔና እናንተ በደል ቢያንስ ዘረኝነት ይገኝብናል። ሌላውን ተውትና እንደ ህዝብ እየሆነ ያለው ንጹህ ነን ልንል እንችላለን፣ ከባድ ነው። በሌላ በኩል በሰዎች ግፊት ልብሶቻችን አለመልበስ፣ አንቺ ኋላ ቀር ነሽ፣ አንተ ኋላ ቀር ነው፣ ይሄን ማድረግ እኮ የድሮ ባህል ነው ምናምን ምናምን እየተባለ አለባበሳችንን በብዙ አይነት መልኩ ሰዎችን መስለል። ብዙ ሰው በነገራችን ላይ ራስን ሆኖ አይደለም እየኖረ ያለው፣ ሰዎችን ነው የሆነ መስሎ የሚኖረውና ከመምሰል ሆኖ መኖር ነው የቤተክርስቲያናችን ህግ፣ የቤተክርስቲያናችን ስርዓት፣ እግዚአብሔር ህግ ምን ይላል በሚል አንጻር ነው ህይወታችንን መምራት ያለብን፣ አለባበሳችንን ማስተካከል ያለብን ብዬ አምናለሁ። በዛሬው ቆይታችን ይሄንን ነው ለማስተላለፍ የወደድኩትና ስለዚህ 6 ነጥቦችን አንስተናል። አንደኛ ሰዎች ምን ይሉኛል ብሎ አለመጨነቅ፣ ለሰዎች መጨነቅ አይደለም። እግዚአብሔር ምን ይለኛል፣ ቤተክርስቲያን ምን ትላለች ብሎ መጨነቅ አለብን። በሌላ በኩል ሴቶች ያገቡ ያጩ ከሆነ ስለ ትዳራቸው መጨነቅ አለባቸው። ትዳራችሁን ከአለባበሳችሁ ጀምራችሁ ነው ማስተካከል ያለባችሁ። ብዙ ባሎችና ሚስቶች እንደምታውቁት ይሄን አትልበሽ፣ ይሄን ልበሽ፣ ይሄን ልበስ፣ ይሄን አትልበስ፣ ብዙ ጭቅጭቅ አለ በትዳር ውስጥ። መነጋገር፣ ቤተክርስቲያን ምን ትላለች ብሎ መነጋገር፣ የዘማያንን ልብስ አለመልበስ። ከዛስ በእኛ ምክንያት ፈጣሪ እንዳይሰደብ ምሳሌ መሆን አለብን። በሌላ በኩል በሰዎች ግፊት አለባበሳችንን መዝረረክ የለብንም ማለት ነው። ስለዚህ እነዚህን ነጥቦች ነው ዛሬ ያነሳ ነው። በቀጣይ ሱሪ መልበስ ያለበት ማን ነው? ሱሪ የተፈቀደው ለወንድ ነው ለሴት ነው? ለምን ተከለከለ? ሱሪ ሲባል ምን ማለት ነው? ይሄን እንደው ከላይ እስከታች ግጥም አድርገን የምንለብሰው ሱሪ ማለት ነው ወይስ ምንድነው የሚለውን ነገር አንስተን ነገ እንደ እግዚአብሔር ፍቃድ ወይም ካልሆነ ከተነጎዳ ተገናኝተን ቆይታ እናደርጋለን። ዛሬ የነበረን ቆይታ ግን ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሚዲያውን ማገዝ ለምትፈልጉ አድራሻ አስቀምጥላችኋለሁ በፍቃደኝነት ማለት ነው። ዛሬ የነበረን ቆይታ ይሄንን ይመስላል። የኖህ መርከብ ሚዲያ ግን ብዙም እይታ እያገኘ አይደለም። አንድ ሰውም ቢሆን እንቀጥላለን።